ደሃ፣ የደሃ ልጅ፣ ምርደ ደሃ፣ ዘረ ደሃ፣ ድሮም ከደሃ ብሎ ይናገራል። አንዳንዱ ማን ነበር ይሄን ያልከው? እርግጥም ማግኘትም ማጣት፣ ሀብትም ደህነትም ሁለቱም በዚህ ምድር ፈተናዎች ናቸው። ደህነትን ፈልጎ የተወለደ ማንም የለም። ሰዎች ልክ እንደዚህ ድንበር ሲያልፉ አንድ የሚገርመኝ የቁርአን አንቀጽ አለ። ወለው በሰጠ አላሁ ሪዝቀን ሊዒባዲሂ ለበገው ፊል አርድ። የሰው ልጅ አላህ ችሎታውን ርዝቁን ሲሳዩን ሲያደርግለት ድንበር ያልፋል። አዎ ሰዎችን ከመናገር በላይ ድንበር ማለፍ የለም። ግን እንዲህ ያልከው ሰው መሰረትህ ምን ነበር? ጎበዝ ሰው እኮ ወደ ራሱ መሰረት ደግሞ ይመለሳል። ድሆችን መናቁ ማሳነሱ፣ እነሱ አጠገብ ሲመጡ በመሸማቀቁ በእነሱ የተነሳ እኮ የቁርአን አንቀጽ ወርዷል። አበሰ ወተወላ። እስቲ በደንብ አድርገህ ከፍተህ ባይሆን በዚሁ አጋጣሚ የምነግርህ ሰዎች ለሐጃቸው ለተለያየ ዱንያዊ ጥቅማቸው እንዲሳካላቸው ከፊሉ ጠንቋይ፣ ከፊሉ ጅኒ፣ ከፊሉ አድባር፣ ከፊሉ አቆሌ ብሎ ያመልካል። አግዙኝ ይላል፣ ከፊሉም ያስቀማል። ምንም አይጠቅምም። ድሆች ሄደ ዱዓቸውን ስትቀበል የተሰበሩ ልቦች መርሐባ ስትል ሐጃ ይወጣል። ከጠንቋዩም ከአድባሩም ከቆሌውም ከጅኒውም እነዚህ ሰዎች የተሰበሩ ልቦች ስለሆኑ በትንሽ ነገር አስደስታቸው ትልቅ ነገር ቤት እንዲገባ ያደርጋሉ። እንደ ኢትዮጵያም ኑሮ እኔ ሚሊዮነር ነኝ ስትል እስቲ ከነፍስ ጋር ሂሳብ ስራና እኔ ሴት ነበርኩ ብለህ ሂሳብ ከሰራ ማንነት እዛ ላይ ታገኛለህ። ደህንነት በፍላጎት የሚመጣ ሳይሆን አላህ ሱብሓነሁ ወተዓላ ለሁለቱም ለማግኘቱም ለማጣቱም ፈተና ሲያደርግብን ፈተናውን ከሚያልፉት አላህ ያድርግ።